የፍቅር ጥያቄ ያቀርበልሽ እንዴ ሲለኝ አዎ አልኩት። እሺ አልሽው አለኝ። ምን ነው አልኩት። እኔ እኮ እሺ አትይም ብዬ እንጂ ከሱ በፊት እኔ ነበር የምወድሽ። አንድ ታሪክ ልንሰማ ወንጀልም ነው ያስቀጣልም ያሳስራልም የኢትዮጵያ ፍቅር ጋርዷት ገባሁኝ። ዜጋ ነው የመሰልኳቸው። ከዛ በኋላ ግን ምን ተፈጠረ መሰለ? ከእድሜዋ ከግማሹ በላይ ያላትን ልምድ ስትሰጥ የቆየች ኮች ህዊ ደስ አለንና በቃ በመዘፍዘፊያ ማለት ያነሳነው ቁጭ አድርጉታለን። ለካ በሚዛን ነው የሚሸጥ። አንድ ኪሎ አይስክሬም በጎላ ነው። ብዙ ሰዎች ባስኬት ያቆሙት እንግሊዝኛው በዝቶባቸው ቀንሱልና አራቱም ሲበሉ አየኋቸው። የቱታውን ብር አፍቹ በቀዩ አናኝ ተበላ። የበላችሁ ስለዚህ ቤት አልገባም። ሰው የሚመጣው ጌሙ ለማየት ሳይሆን ምን ለብሰው መጡ። እኔ በዘጠናዎቹ ስመሰክረው በጣም ፍቅር ታውቂያለሽ። ሌጀንዱ አዳነ ግርማ ነው ወይ ነይ እኔ ተንገብግቤ ልሞት ያላቅልሽ ደጋግሞ በመሞከር መሆን ማሸነፍ መቻል እንደሚቻል የሚያሳየን ምልክት ነው። በትዳርም መሞከር ሁሉ በትዳር ላይ ግን ደስ ይላል። ከስፖርት ሜዳ ከስፖርት ሜዳ የተላለፈ መልእክት ነው። የዚህ ፕሮግራም የክብር ስፖንሰር ቡና ባንክ። አሁን ቤት በኩል ነው የቀጠረችኝ። ይሄ ነው ሜዳው። ሜዳው ይሄ ነው። በስማ ሁሉ ከተማ እንዳለው ነው እንግዲህ የቲክታከሩ የሁሉ ቡልቡላ ረጅም ጊዜ ነው ክቡራን ተመልካቾች የመጣሁት፣ ግን ጽድት ያለ ሰፈር ሆኗል። ቡልቡላ የመድሃን አለ ያለ እንዴት ያምራል! በቃ የመኖሪያ ቤት አካባቢ ንግድ ቤቱ ኤቭሪቲንግ አይ ቲንክ ከሜዳው ፊት ለፊት ብላኛለች። ይሄኛው በርገር ሃውስ ነው የሚሆነው። ክቡራን ተመልካቾቼ ከመግባቴ በፊት አይ ቲንክ እዚህ ነው የሚሆነው። ክቡራን ተመልካቾቼ አሁን እንግዲህ የሜዳ ላይ ታሪክ ላይ በጣም ትልቅ ታሪክ የጻፈች የተለያዩ የስፖርት ዘርፎች ላይ ኤጀንት ሆና የምትሰራ በተጫዋችነትም በኮችነትም በኤጀንትነትም እያገለገለች ያለች ጽድት ያለ ኤነርጂ ያላት የባስኬትቦል ኮች ቀድሞ ደግሞ የባስኬትቦል ተጫዋች የነበረችን ልጅ ላገኝ ነው። ማን እንደሆነች እናንተ ገምቱ። ስናገኛት ግን ሙሉ ስሟን ያላትን ኤክስፒሪየንስ ደግሞ እናወራለን። እኛ ዘጠናዎቹ ነን እንግዲህ የምስራቅን ፀሐይ እየሞቀን እንግዲህ የምስራቅ ፀሐይ ወደሚገባበት በርገር ሃውስ ልንገባ ከኛ ጋር ሁኑ። ኑ ነፍሴ ይኸውልሽ አንቺ ንብረቶችሽ ጓደኞችሽ ስለሆኑ እኔ የቱ ጋር ልቀመጥ? አንቺ እንዴ ባስኬትቦል ሜዳው አይበቃም እንዴ? ሁሉ ነገር እዚህ። እሺ ይሁንልሽ፣ አልነካካብሽም። እንግዲህ ፍሬንድሽን ደህና ነሽ? ነፍሴ አለሁ። ጤና እንዴት ነህ? እስካሁን ክብ ቦታ ላይ እንዴት ነው? ረውን ቶሎ በላ አድርጊና ምን ጉቢና ነሳ አየሩ ላይ ሳምበላ ያ እየጠበቅኩ ነው። አግኝቼ ነው እኔ ሰዓቱን ለመጠቀም ነው እንጂ እኮ አርፍጄብሻለሁ ብዬ ደግሞ ሰዓት ላይ በጣም ወዝነሽ ቆይ አርፋጅ ነህ አንተ። አርፋጅ ነህ። ብዙ አላረፈርኩም። 15 ደቂቃ ይቅርታ ያደረግልኝ የትራፊክ ጃሙ ለዛ ነው። ታንኪዩ እንብላ ብያለሁ። የትሬኒንግም ሰዓት ደርሷል። ኖርማል ቴንኪዩ ለበርገር ግብዣሽ። መሪያም ጽድት ያለ በርገር ነው። አሪፍ ግብዣ ነው። ለነገሩ ያው ምግብና ስፖርተኛ አንድ ላይ ነው የተያዘ ነው። ደግሞ የት እንዳለ ደግሞ አዳዲስ ካፌ በርገር ሃውስ ምናምን ሲከፈት እናንተ ጋር መሰለኝ ማለት የሚላከው የሆነ ነገር ቴክስት። አይ ሜዳዬም እዚህ ነው። የምንገባው እዚህ ፊት ለፊት ነው። እዚህ ነው የምንገባው። ባስኬት ሜዳዬ እኮ እዚህ ነው የምሰራው። አሪፍ። ክቡራን ተመልካቾቻችን ለካ ይሄ ሰዓትን ያማከለ ትራንስፖርትን ያማከለ ቦታ ላይ ነው ያለችው። ቁርስ እዚህ ሜዳ ፊት ለፊት። አሁን ያለን ጨዋታ የቁርስ ግብዣውና የመገናኛ ቦታችን እዚህ ጋር ጨርሰናል። ወደ ሜዳ የዘጠኖቹ ጨዋታ ልምድ፣ ኤጀንትነት
እና አስተዳደግን ከስፖርት ጋር አንድ ላይ ያውላችሁ ስዋግ የግድ ነው። በስታይል ብዙ ነገር ነው የምናወራው። እኔ አላውቅም ተጀመረ። ክቡራን ተመልካቾቻችን ወደ ሜዳችን ወደሚያምርብን ቦታ እንግባ። እሷም ወደሚያምርባት ደማ ውስጥ ወዳለው ሜዳ እንግባ። መልካም ጊዜ። ግን የምር ግን ማለት በጣም ለስፖርት የሚያነሳሳ ሜዳ ነው። ይሄ ሜዳ በጣም የሚገርመው ግን ማለት ነው የምር ያበደ ከተማ ሆኗል። ግን ታውቂያለሽ ቡልቡላ በጣም ለኔም ጥሩ ሆነልኝ። ጥሩ አጋጣሚ ሆነ። ሰፈርሽም እዚሁ አኬ ነው እንዴው? የስራ ቦታ እዚህ ጋር ምግብ ቤት ከፍቻለሁ እና ሬስቶራንት ነገር ትንሽ ጆበርግ ሚል ሬስቶራንት ጆበርግ ፎር ሾው ሚል ሬስቶራንት ከፍቻለሁ እና ጓደኞችሽን ሀገር እንደማስታወስ ነው። አዎ ለኔ ጓደኞች ማስታወሻ ነው። ሞካከር ያለው ኧረ በእግዚአብሔር ቲያትር ምናምን ያ ባይዘው ቲያትር እየሰራሁ ነው ያደረኩት። ነፋስ ስልክ ትምህርት ቤት እና ብሔራዊ ትምህርት ቤት አራታይ ብዙ ሰው ከማውቀው ለአምስት ትምህርት ቤት ነው የተማርኩት እኔ። እሱን እናወራለን። አምስት ትምህርት ቤት እንጥራቸው። የት ፈለገ ዮርዳኖስ፣ ጥበበ ገበያ፣ ፍሬህይወት ትምህርት ቤት፣ ሰኔ 9 ነፋስ ስልክ አምስት ትምህርት ቤት። ስለዚህ ያን ሁሉ ህዝብ እንዴት እንደማውቀው ገመት በጣም። ስለዚህ አሁን ወደ ሜዳችን እንገባለን ማለት ነው። ልብስ ቀይሬ ልምጣ ነው። ስለዚህ እኔ ልግባ፣ አንተ ግባ፣ እኔ ልብስ ቀይሬ ልምጣ። እሺ ያ እንግዲህ አንተም ድሮ ጀርዚ ትለብስ ነበር አውቃለሁ፣ የባስኬትቦል ጀርዚ። እሱን እናወራለን እንግዲህ። ጀርዚ በቃ የጆርዳንን ጀርዚ ትለብስ ነበረ አንተ ድሮ በ90ዎቹ የጆርዳን ነው አይደል? አሁን ግን this is my gift። ኧረ በእናትሽ በእግዚአብሔር ያ ስቴፈን ኬሪ ኧረ በለው እኛ ባስኬት ተጫዋች ሆነን አንተ ነበርክ ጀርዚ የምትለብሰው እና ጀርዚ ወድ ነበር። በጣም ጀርዚ ከሬንጀር ጋር ደግሞ ስታይልም ነበር ትለብስ ነበር። ቴንክ ዩ ሶ ማች ይውዬ ለብሽው ደግሞ ከነውበቱ ደግሞ ለማመስገን ያብቃኝ። እንግዲህ መልካም ቆይታ። እሺ ይመች። ነገራችን ላይ ባስኬትቦል እኮ የከተማ ጨዋታ ነው። የከተማም ብቻ ሳይሆን ክላሲም ይሄ ምንድነው ሌክጀሪም እንበለው አላውቅም፣ ሰው እንዳናረቀው እንጂ ራሱ ፋሽን አለው ባስኬትቦል ራሱ ስፖርት ውስጥ ማለት ለዛ ነው። እኔም እንግዲህ ለዛ ነው። አሁን ክቡራን ተመልካቾቻችን እኔ ከመግባቴ በፊት ማለት ነው እኔ ይሄን ነገር ባነበው ማለት ነው እንግዲህ አላውቅም ጽሁፉን ዝም ብዬ ፈን እንድትፈጥሩ ራቆቴን ብዬ ላነበው እችላለሁ። ምን ነው ጽሁፉ ቢለው ጎልደን ስቴትን ብቻ እና የስቴፈን ኬሪ መሆኑን ዋሪየርስ ነው። እሱ በቂ ነው። እኛ እንግዲህ ጆርዳን ላይ ስለቆምክ ነው። አዎ ጆርዳን ላይ ስለቆምክ አፉ በሉን። ጆርዳን ላይ ስለቆምክ ነው። ይኸው መላጤን አሳይቼ አፉ በሉን። ማርያምን አይ ኦፍ ኮርስ ያ በርገንዲ ከለር ከሬንጀር ጋር ዴይ ፓርቲ ስንጨፍር ስንሄድ ያየሽው ነው። አፕዴት አረግሽ? አዎ በከስክስ በሰፊ ሱሪ እነዛም ታረጋቸው ጀርዚዎች ያ የጆርዳን ነው። ምንም ውሸት የለም። በቃ ስለዚህ አሁን ላንች አካባቢ አሁን የዘመኑን ማለት ይሄው የዘመኑን የሰጠው አብራችሁን ሁኑ። እንግዲህ አሁን ልጆቿን ልታስተዋውቀኝ ነው። የክረምት ኮርስ ትሰጣለች ቡልቡላ አካባቢ። ሄዋን ኮች ሄዋን የኔ እናት አማንተሁ ዌልካም በሉት። አጫጭቡ መውደድ ክብሩ። እስቲ ማን ነው ስለ መውደድ ክብሩ ፕሩፍ የሚያደርግልኝ የሚነግረኝ? ማን ነው መውደድ ክብሩ ማለት የሚነግረኝ? እሺ ሊያ። ስሜ ሊያ ቢኒያም ይባላል። የኔቨር ጊቭ አፕ ቲም አባል ነኝ እና መውደድ ክብሩ የዳንሰኛ ዘፋኝ እና በስፖርት ውስጥ ያለ የስፖርት ማርሻል አርትም ውስጥ አለውበት። ባስኬት የኤሌመንተሪ ኤክስፒሪየንስ ነው እነ ቫሊቦል የሃይ ስኩል። ስለዚህ ከኮች ሄዋን ጋር የረጅም ጊዜ ትውውቅ ከርቀት በስፖርቱ ክብር ኖሮኝ እማያት ዛሬ ደግሞ ከናንተ ጋር ከልጆቿ ጋር ከክረምት ኮርስ ጋር ከናንተ ኤነርጂ ጋር በዘጠናዎቹ የሷን ኤክስፒሪየንስ እያወራን አብረን እንቆያለን ማለት ነው። ያ ኮችን አስተዋውቂኛ። አሰልጣኛችን ኮች ሄዋንና ኮች ማርታ ይባላሉ። እሺ በጣም ደስ የሚሉ አሰልጣኞች ናቸው ባይደዌ እና ቴንክ ዩ እንትን ስላላችሁን ስለካፈላችሁ ቴንክ ዩ።
Never give up. No retreat, no surrender. እጅ መስጠት የለም፣ ማፈግፈግ የለም፣ መሸሽ የለም የሚለውን ይሰጣል በሚገባቸው ቋንቋ never give up። እንግዲህ እኔ ዝም ብዬ ከብሩስ ሊ ፊልም ላይ ነው ከድሮ ላይ ነው የወሰድኩት። no retreat, no surrender አይነት ነገር ይላል። እጅ መስጠትም ማፈግፈግም የለም። just you have to face ማድረግ፣ መወጣት፣ ማሸነፍ ነው አይደል? ትልቅ ኤነርጂ ነው ክቡራን ተመልካቾቻችን። አሟሙቀዋል አይደል? እዛ ጋር እኩል ሆኖ እዚህ ጋር በሁለት ያ ላይን ያዙ። ላይን ላይ ቼስ ፓስ ዳይ ቼስ ፓስ ኦኬ። አሁን ምን የሚባለው ይሄ ድሪሉ ያ የቼስ ፓስ ድሪል ቼስ ፓስ ወደ አማርኛ ስና ኦኬ ቼስ ከደረት ቀጥታ ቼስ ፓስ ኦኬ። ባስኬትቦል ብዙ ጊዜ ከእንግሊዘኛ ጋር የተገናኘ ስለሆነ ብዙ ሰዎች ባስኬት ያቆሙት እንግሊዘኛው በዝቶባቸው ቀንሱልና ወደ አማርኛ እናምጣው። በነገራችን ላይ ዳንስና ባስኬት ይመሳሰላል። አሁን የዳንስ ቋንቋዎች ከአማርኛ ይልቅ በእንግሊዘኛ ፊልሙን ቪዲዮን ባየሁበት ነው የሚቀናኝ። አሁን ኮሪዮግራፊን እኔና ጉዞ ዘሪቱን ስናደርግ እኔና ዘሪቱ ነን ዳንስ ቅንብር ቢሆን ባይተካውም ኮሪዮግራፊውን ባይተካውም ዳንስ ቅንብር ቢሆን ብለን አመጣነውና እንዳልኩሽ የፋሽን ስፖርት ስለሆነ የስታይል ስፖርት ስለሆነ ባስኬትቦል በነገራችን ላይ ባለ ቲሸርትም ተቀዶ ወደ ኳሱ ገብቶ ከዛ በኋላ ትጥቁ ይመጣል። ትጥቁም ብላችሁ አሁን የምናወራውን አስባችሁ የባስኬትቦል ፍቅር ያላችሁ ሰዎች ከመቀላቀል ወደ ሜዳው ከመምጣት እንዳትበዙ። ይሄ የዘጠናዎቹ መልእክት ነው። ኢትዮጵያ ላይ የተደረገ ነገር ነው። ስፖርት ውስጥ ከገባችሁ በኋላ ትጥቁ ይመጣል። ያ ሌክጀሪ ነገር የሚመስለው በጣም ፋንሲ የሚመስለው በጣም ስታይሊሽ የሚመስለው ነገር ከናንተ በኋላ ይመጣል እና ይሄ መልእክታችን ነው። ስለዚህ እንግሊዘኛው የሚብዛ ባስኬትቦል ተጫዋቾችም ይብዙልን። እሺ ይሁን ትንሽ ነገር እንጫወታለን አሁን። ስለዚህ ቸስት ፓስ ብለሽኛል። ስለዚህ ኮች አርጊ ሰዓትሽ እንዳልወስድብሽ። እሺ ችግር የለም። አይ እነሱ ስላሉ ስለሰሩ ቀድሞ የጠራኋቸው በደንብ ሰርተዋል። ዛሬ ስለማይሰሩ ኳሳችሁን ተከተሉ። ኳሳችሁን ኮንሰንትሬት። ቸስት ፓስ ኮንሰንትሬት። ጎበዝ ኪያ። ከዛስ እግርህን እጅህን መስጠት። ጎበዝ ዳይ ጎበዝ ዮቤድ ጥሩ ነው። ናይስ ፓስ እንዳይበላሽ፣ መሬት አልወደቀም ኳስ። በጣም ጥሩ። ፊገር ኤት ልትሰሩ ስለሆነ በላይ ናችሁ። እዛ ባክ ጎባክ። ፊገር ኤት ምንድን ነው ወደ አማርኛ? 8 ቁጥር ነው። 8 ቁጥር ነው የምንሰራው። ፊገር ኤት ወይኔ አክሰንት ፊገር ኤት ምናምን ሲባል ሌላ ነው። ለካ ፊገር ኤት ነው። እሺ ሶስት ፊገር ኤት Yes. በልኩ ጎበዝ። ያዝ አይዞ ያዝ። ሊያስ ሊዮ አይዞ። ፈላዎቹ ጀምረዋል። ፈላዎቹ ጀቶች ናቸው። አንተ ሁሉም ለነገሩ ከባድ ያንግ ኤነርጂ ነው ያለው። እስቲ ወደፊት። ጥሩ ነው ቤቲ ማህሌት፣ በጣም ጥሩ ሴቭ አድርጋችኋል። ጎበዞች ናይስ። ክቡራን ተመልካቾቻችን እንግዲህ ያው ፊገር ኤት ብለውኛል፣ ቸስ ፓስ ምናምን ተብሏል። ያው እንግዲህ የባስኬትቦል ሜዳውን ቋንቋ ተጫዋቾቹ ነው የሚያውቁት። ነው እንግዲህ ልሳሳትም እችላለሁ፣ መሳቅ አይቻልም። እሺ ላንቺ ልስጥሽ? ሰጠኝ። እሺ ሰጠሁኝ። እና በጀርባዬ እሺ ለኔ ስጠኝ። ና እሺ አይችልም። እሺ ኦኬ መሄድ ብቻ ነው እንጂ የቀረው ችሏል። እሺ ዳይ
አጨብጭቡለት። ዛሬ ነው ኳስ የነካው። ኦ አጨብጭቡለት። እስኪ አንድ ልሞክር። እሺ ስጭው። ላሳይሃ እሺ እንዴት እንደሚሆን እግርህን ና ኳሱን ይዘህ እሺ ይሄ እግርህ ቀደም እሺ ሸብረክ ትንፋሽ ስር ቀኝ ግራኝ አይደለም ቀኝ በቃ ይሄ ነው ዋናው ያ ሰፖርተር ነው ግራኝ ደገፊያ ነው እንዴ አረ እንዴ በል እሺ ኮች ማለት እሺ እንዳይርቀው ብለሽ ነው ጉልበት አለው እኮ እሺ እሺ ቴንክ ዩ ሶ ማች እሺ ያው እያሰቃያችሁ ነው ሁለት ቺኮች መሃል ኮንሰንትሬት ጎ ሹት ጎበ አንድ ልጅ ጋር ያልሻ ጉልበት አንድ አለው ልጅ ጋር ወደ ኋላ አንድ ወደ ኋላ እሺ ጉልበት ሳይለንት እንዳይረካ ታርጌት ማድረግ ያለበት እቺ ሳላስገባማ አይሆንም ና አይደለም ታርጌቷን አራት ማዕዘን ነው እሺ ቢያንስ አራት ማዕዘን ነው ጎበ አሁንም ለጥቂት እሺ አሁን ቀለል አድርጋት አታክብደው እሺ ከላይ ብቻ ኖ ነይ እንደገና ሳላገባ ብሏል ነይ ስጭ አይ አሁን ደህና ነበረ እሺ ከዛ ከፍና አራት ማዕዘኗን ፈልግ ና ባንዴ አይቻልም አይ ቀላል የስፖርቱ ከባድነት እንግዲህ ባንዴ ቢቻል ነበር መጥፎ ልምምድ የሚያስፈልገው ባንዴ ስለማይቻል እኛም እውነት አብሽር እስቲ ማርታ አብሽር የምንሽር አይገርም ያድዋ አርበኛ ልጅ ኦሆ yes አንድ ፓስ ወይ ዋንጫ ትበላለህ ወይ ዋንጫ ታጣለህ ይሄ ማለት ነው በባስኬት አለ ባይዘው ቱ ፍሪ ሹት ተሰጠው አንድ ያገባ ዋንጫውን ይበላል 50 ኩሎ ናችሁ 51 ኮንክ ብቻ ነው የምትበላው ይሄ ድል ነው የተሰጠሽ ትንፋሽ ፍሪ ሹት ምናምን ብላለች አሁን ቱ ፍሪ ሹት አይገርም የሆነ ፍሩት ምናምን አይመስልም ሁለት ነፃ ኳስ ማለት ነው ቱ ፍሪ ሹት ፍሬሽ ፍሩት ነገር ነው የሚመስለውና እሺ አያያዝ ነው እሺ አንተ እንደዚህ ነገር ነው ያሰው እሺ ይሄው እንደዚህ ነው ትይዘው እሺ በዚህ ነው የምትገፋው ብላ እስቲ ሞክረው እሺ ምታየው ነው መሰል አራት ማለት ነው ስለምን እሺ ጥቁሯን ማለት ነው ጥቁሯ ውስጥ ከነገ ወዲያ ስም አንድ እሺ ትሪ ፍሪ ሹት እሺ ትንሽ ወደዚህ እስቲ በአንድ ቀን ነፍሴን እያወጡት ስፖርተኛ አይተውማ አይ ቦታውን አገኘሁለት አሁን ቦታውን አገኘሁለት እኮ ቦታውን አገኘሁለት የእጁን ስታይል አይቼ ቦታውን አገኘሁ ቦታ ይሄ ነው በቃ አይገርም ለሁለት ኮቾች ኤክስፐሪመንት እየሰሩብኝ እንደ ላብራቶሪ መሞከራ ነኝ እንደዚህ እሺ ሁለት መሆናቸው አሪፍነቱ እኮ ይሄ ነው ቀስ ከፍ ታዲያ በጣም ቴክ 5 አልኩ ቦታውን አገኘሁልህ ባይክ እንዴት እንደምፈረው ራይት ቱ ፍሪ ሹት ማለት አይደለም 5 ፍሪ ሹት በኋላ በቃ ማርያም በጣም ደስ ይላል በህይወቶቻችሁ በነገሮቻችሁ በጉዳዮቻችሁ ደጋግሞ በመሞከር ለኔ ቱ ፍሪ ሹት የተሰጠኝን ወደ 5 ፍሪ ሹት ሄጄ መጨረሻ ላይ ተሳካልኝ አገባሁ ማለት ነው ሪንጓ ውስጥ ሶ በስራ በላይፍ በሙከራ በትግስት በብዙ ነገር በህይወታችሁ ደጋግሞ በመሞከር መሆን ማሸነፍ መቻል እንደሚቻል የሚያሳየን ምልክት ነው በትዳርም እንደዛ መሞከር ሁሉ በትዳር ላይ ግን ደስ ይላል ከስፖርት ሜዳ ወጥተን ከባድ አባባል ነው በትዳር የሚለውን ቁጭ ብለን እናወራዋለን ትዳርም ደጋግማችሁ ሞክሩ ማለት ከስፖርት ሜዳ የተላለፈ መልእክት ነው ከስፖርት ሜዳ የተላለፈ መልእክት ነው ትዳርም ደጋግማችሁ ሞክሩ ብላለች ኮች ሄዋን ተስፋዬ ከእድሜዋ ከግማሹ በላይ ለባስኬትቦል እና ለባስኬትቦል ሜዳ እና ለኒው ጀነሬሽን ወይ ደግሞ ለአዲሱ ትውልድ ያላትን ልምድ ከመብሰል ጋር ከእውቀት ጋር ከባስኬትቦል ቴክኒክ ጋር እየሰጠች ኢትዮጵያዊነት አደራዋን ኢትዮጵያዊነት ብቃቷን
ስትሰጥ የቆየች እህታችን ሔዋን ተስፋዬ ኮች ሂዊ ይኸው ለራስሽ። አሁን እንግዲህ የሜዳ ጨዋታሽ ይሄ ነው። ከኋላ ከጀርባ አድርገን እያሳየናቸው የዘጠናዎቹን ጨዋታ ሔዋን ከየት ሰፈር ተነስታ የደረሰች እነማን አጠገቧ ነበሩ፣ እነማን አግዘዋታል፣ እነማን አንጸዋታል፣ የትምህርት ቤት የሰፈር ወግ የዘጠናዎቹ ስታይሎች ባንቺ አፍ ይሰነዳ። ይኸው የመድኃኔዓለም ያለ የናፍቆት ሜዳሽን እንግዲህ ለአንድ ቀን በጠዋቱ ዞር ብለንበታል። ስለዚህ ጨዋታችን እዚህ አድርገን እንቀጥላለን ማለት ነው። ይቺን ኳስ ግን ማለት ነው እኔ በጣም የገረመኝ ልጅቷ እያነጠረች እንግዲህ ኳስ እንደሚነጥር ነው እና እያነጠረች ስትመጣ አንቺ እንዴ ምናምን ብለሽ እንትናልሽ ምንድነው ማለት አትነጥርም ኳሷ ወይስ የዚህ ሜዳ አይደለች ምንድነው? ኳሶች ይለያያሉ። የአሸዋ ሜዳ ኳስ አለ፣ የጣውላ ሜዳ የጂም አለ። ስለዚህ ይሄ እዚህ ላይ ቢነጠር ኦልሬዲ ይበላሻል። ለዛ ነው እቺ የኔ ቀኝ እጄ ናት። ባይዘዌችን ባስኬት የላከችልኝ ፐርሰናል ትሬኒንግ አሰራለሁ ጎልደን ጂም እና አሰልጥናት የነበረች ልጅ እናቷ ከቱርክ ነው የላከችልኝ ስጦታ ብላ። ይገርማል። ስለዚህ ኤንቢኤ ላይ ያ ጣውላው ሜዳ ላይ የምናያቸው ኳሶች እነዚህ ናቸው። አዎ የዛ ኳስ ማለት ነው። ኤንቢኤ ምናምን እናውቃለን እኮ እነ ጆርዳን ጀርዚ። አሁን ቅድም ልክ ነግረሽኛል። ልክ ማለት ያው መጠን ነው ብሏል ጃሉድ። ልክ ማንጋር በጣም ልክ ነው መጠን ነው እንጂ ስድብ አይደለም ብሏል ጃሉድ። ደግሞ የምሩን እኮ ነው። ልክ መጠን አይደል እና አይታወቅም ብለሽ ስታቅራሪ ሰውየው የሚያውቀው ሲነግርሽ ልክሽን ማለት ነው። ለምሳሌ የጃሉድ መልእክት ነው። ሂዊዬ እንግዲህ ረጅም ዓመት እንተዋወቃለን። ምን ቀጥ ይላል በጣም ነው መስጋው ያ። ስለዚህ እንዴ እሱ ዋናው እሱ አይደል እንዴ እያዝናናን መልእክቶችን እናስተላልፈ ነው። ሂዊዬ ኮች ሔዋን ረጅም ዓመት እንግዲህ የባስኬትቦል ሜዳ ላይ ቆይተሻል። እስቲ ከአነሳስ ሔዋን ይህ ሰፈር ልጅ ናት፣ የት ትምህርት ቤት ተማረች? ይሄ ሜዳ መነሻው የሆነ ሰፈርና የሆኑ ሰዎች ጋር ስለሆነ ማለት ነው። ትምህርት ቤት ሰፈር አስተዋውቂ። በእርግጥ ሔዋን ትንሽም ቢሆን ድድ ማስጫ የሚባል ሰፈር አለ። ጨርቆስ ኧረ ተይ ድድ ማስጫ ፈለገ ኤነርጂ ከዛ ነው። እዛ ብዙ ባይሆንም ያው ትንሽ ተምሬያለሁ ፈለገ ዮርዳኖስና ጥበበ ገበያ። ከዛ ቤተሰቦቼ ግን ወደ ሳሪስ ሙቭ አረጉ ቤት ገዝተው። ስለዚህ ያው የንፋስ ስልክ ሳሪስ ልዩ ስሙ ሐኪም ማሞ። ኦኬ በባህል መድኃኒቶች የኢትዮጵያን ሰዎችና ኢትዮጵያኖች ለደረሰባቸው ችግር ሁሉ በሕክምናቸው ትልቅ አስተዋጽኦ ሲያደርጉ የነበሩ ኢትዮጵያ ያጨበጨበችላቸው የምታከብራቸው ትልቅ ሐኪም ማሞ ዘብሔረ ቡልጋ ይባላሉ። ሐኪም ቤታቸው ላይ ተጻፈ ነው ያው ዘብሔረ ቡልጋ ይላል። ያው በጣም ሶሻብል ናቸውና በነፃ ነው ስንታከም ያደግ ነው። እኛ አንከፍልም። እና አልማዝ ባለጭራ የምትባል በሽታ ስንቱን ነፍስ ያወጣች እሳቸው ጋር ትንፋሿን። ስለዚህ እኛም ባንሆን የኛ ሰፈር ልጆች በሐኪም ማሞ ወረፋ እያስከፈልን አንኮራለን በጣም። በነገራችን ላይ ዘብሔረ ቡልጋ ስሙን ራሱ የምናውቀው ፊደልን ሰንደው በፊደል እንድንማር ያን ፊደል ግድግዳ ላይ የሚለጠፈውን ቄስ ትምህርት ቤት የምንማርበት የነበረውን ሁሉ የሰነዱት ተስፋ ገብረስላሴ ዘብሔረ ቡልጋ ትልቅ አባት። ሐውልታቸው እንጦጦ ማርያም ከኤልያስ ቤተክርስቲያን መግቢያው ጋር መቃብራቸው ወይ ሐውልታቸው ፊደሉ ራሱ ተሰርቶ ተስፋ ገብረስላሴ ዘብሔረ ቡልጋ የሚል ልክ እንደ ሐኪም ማሞ ዘብሔረ ቡልጋ እንዳልሽኝ መነሻቸውን የመጡበትን ቦታ የሰነዱበት ነገር ሁሉ ጊዜ ይገለጣል። ስለዚህ የሳሪስ ልጅ ነሽ። በሳሪስ ሳይሆን ያው ሙሉ ለሙሉ ሳሪስ እንላለን እንጂ እኔ ንፋስ ስልክ ቅዱስ ዮሴፍ ቤተክርስቲያን አጠገብ እዛ አካባቢ ነኝ። በቃ ከማሞ ሐኪምና ከቅዱስ ዮሴፍ መሃል ነኝ ማለት ነው። መነሻዋ ጨርቆስ ቤተሰብ ሲቀይር ወደ ሳሪስ። እሺ አንቺ የምትኖሪበትን ሰፈር ምን ሰፈሮች ያዋስኗታል? እስቲ ንገሪኝ። 54 መኮራበት ያው ሁሉ ጊዜ 54 ቀበሌ በቃ ያዋስነዋል። ጎተራ እንባላለን። ከጎተራ በታች እንዳልኩ ንፋስ ስልክ፣ ከዛ በኋላ ሳሪስ። ስለዚህ ባጭሩ ሳሪስና አካባቢዋ ነው ያንቺ አካባቢ ብለን ብንወስድ የምታኮርፊ አይመስለኝም። እሺ እንግዲህ አሁን ቅድም ዳርዳር ስትይኝ የነበረ በጣም ያሳቀኝ መግቢያችን ላይ እንግዲህ ስጠር የነበረው በዚህ ልክ ነው እንግዲህ የተማረችበት ትምህርት ቤት አንድ ፈለገ ዮርዳኖስ ጥበበ ገበያ
ፍሬህይወት ቁጥር 2 ሰኔ 9 ንፋስ ስልክ አስባችሁታል? አይ እሷ የተማረችበት ትምህርት ቤቶች እነዚህ 5 ጣቶች። ባስኬት የጀመርኩት ግን የት ጋር እንደሆነ? እሺ ባስኬት ብሔራዊ ትምህርት ቤት መሿለኪያ 6ኛ ማለት ነው? ኖ ብሔራዊ። እሺ መሿለኪያ ነው የጀመርሽ? መሿለኪያ ብሔራዊ ትምህርት ቤት ኤሌመንተሪ አሪፍ። እዛ ነው። ሃይ ስኩልም እነዚህ ውስጥ ነው? ንፋስ ስልክ። እንግዲህ እነዚህ ትምህርት ቤቶች ውስጥ ከተማርሽ አክቲቭ እንደሆንሽ ወይ ቀልቃላ እንደሆንሽ ወይ ብዙ ጓደኛ እንዳለሽ ጀማሽ ብዙ እንደሆነ ፍቅር እንደምታቂ የወደድሽው ነገሮች ባሉበት ቦታ ሁሉ እንደምትንቀሳቀሽ ነው የሚያሳየው። ለምን ዝም ብለሽ የሆነ ቦታ ላይ የምትቀመጪ አይነት ሰው አይደለሽ። አሁን የልጅነቷን ሔዋን ይሄ ጸጉር ይሄ ጎልድ ሹሩባ ከልጅነቷ ጀምሮ እንደ መለያ ይሄ ብሎንድ ማድረግ የእናንተ ስታይል ነው፣ የቲማችሁ ስታይል ነው። ያንን ማን አመጣው? ከየት ተወረሰ? እስቲ እንጫወት። ስታይል እንኳን አባቴ ስፖርተኛ ነው። ከስፖርተኛ ቤተሰብ ነው የተገኘሁት። ጋሽ ተስፋዬ ስፖርተኛ ነው? ጋሽ ተስፋዬ ስፖርተኛ ነው። የምን ስፖርት? ያው በድሮ ጊዜ አይከለከልም መሰለኝ። ኃይለ ስላሴም ሸልመውታል። እግር ኳስ ተጫዋች ነበረ። የሰውነት ቢሻው ጓደኛ ነው። የጋሽ ሰውነት ቢሻው የማን ልጅ እንደማለት ነው? ቦክሰኛ ነበር። 2 ዘርፍ ክብደት አንሺ ነበር። 3 እና ቅርጽ ተወዳዳሪ ነበር። 4 ቴብል ቴኒስ ተጫዋች ነበር። እነዚህ ሌላ ነገር ነው። እነዚህ ቴብል ቴኒስ በጣም ደስ ይላል። ሰው 5 ትምህርት ቤት ተምረሻል። 5 የስፖርት ዘርፍ ውስጥ አባትሽ አሉበት? አባቴ አለ። የስፖርት ማቴሪያል ቤት ውስጥ አለ። ትልቅ አቅም። ቴብል ቴኒስም ስጫወት ነው ያለፍኩት። ዋንጫ አምጥቻለሁ ለንፋስ ስልክ በቴብል ቴኒስ። እሺ 2 ስፖርት ነበር ለንፋስ ስልክ ስጫወት የነበረው፣ ባስኬትና ቴብል ቴኒስ። ይገርም። ይሄ ጸጉር ስታይል ከፋዘር ተወሰደ። አንቺ ደግሞ ጓደኞችሽ ጋር ተጽዕኖ አሳደርሽ። አዎ እውነት ነው። እስቲ እንዴት ነበር? በምን አይነት ቲም ውስጥ ስትንቀሳቀሱ እነማን የሚባል ጓደኞችን ታስታውሻለሽ? በዚህ የከተብሻቸው ልበል በዘጠኖቹ ቋንቋ ይሄን ስታይል ያጋባሽባቸው ልበል። በባስኬትቦል አሻራ የጻፍ ነው። ያው መጽሐፍ እንኳን ባሳትም ርዕሱን ሀናፍትዊ የምትባል ጓደኛ አለችኝ። እማንለያየና 4 ወፎች ተብሎ ስም ወጥቶልን ነበር። ስለዚህ እንዳልከው ያው ቲም ሊደር ነኝ፣ ካፒቴን ነኝ። ሁልጊዜ ትምህርት ቤት ንፋስ ስልክ ስጫወት ካፒቴን ነኝ። ትንሿ ስቴዲየም ሄድን። ከተለያየ ትምህርት ቤት ተሰባስበን ከአውቶቢስ ተራ አዲስ ከተማ ትምህርት ቤት ሀናፍትዊ ቤተልሔም ዘርጋና መሰረት ዘርጋ ጓደኛ ሀናፍትዊ ጸይሟ ልጅ አይደል? ጸይሟ ልጅ ያው ሁሉ አንለያይም ከሷ ጋር እና ቲማችን አንድ አይነት ጸጉር ይቀባል። ያው አለቃ እኔ በሆነ 12ታችንም አንድ አይነት ቀለም፣ አንድ አይነት ልብስ፣ አንድ አይነት ጫማ፣ አንድ አይነት ካልሲ። ስለዚህ ወክማ ጌም ልንጫወት ስንል ሰው የሚመጣው ጌሙን ለማየት ሳይሆን ምን ለብሰው መጡ ስታይል በስታይል። ስለዚህ ከጊዜው ጊዜ ከጌም ስታይሎቻችሁን ተቀያይራለሁ። ሁል ጊዜ በቃ የቤት ስራ የሚሆንብን ያው ከትምህርት ቤት ጀምሮ ስለሆነ ጌሙን ከመጫወት ይልቅ የአባቶቻችንን ለምሳሌ ሰደርያ እናረጋለን ተነጋግረን፣ ጫማ አንዳንድ እግር ተቀያይረን እንገባለን። ወይም ያ የተለያየ ነገር አድርገን ሁል ጊዜ ደስ የሚል ዘመን ነበር 90ዎች ውስጥ። ኦፍ ኮርስ ጫማ ቆይስ ተቀያየሩ። የተለያየ ቀለም ያረኩት ጫማ ካንተ ጋር መቀየር ማለት ነው። አንዱ ነገር እንዴት ነው? እንደዚህ አድርገን እንገባለን። እስቲ ከፍ አድርጊ እስቲ። እንደዚህ ማለት ነው። ይገርማል። ብላክ ኦር ዋይት። እሺ በዚህ ውስጥ ግን ሁል ጊዜ በህይወቴ ልረሳቸው የማልችለው የልጅነት ጓደኞቼ አሜሪካን ሀገር በወሊድ ያጣኋት ጓደኛዬ ሰላም ተስፋዬ ነፍሷን እግዚአብሔር በአጸደ ገነት ያኖረው። ነፍሷን እግዚአብሔር በአጸደ ገነት ያኖረው። ጫማ መቀይራት ጓደኛዬ ያው ፋሚሊዎቿ ሁሉም እዛ ስለነበሩ አሜሪካን ሀገር ያው ድንገት ሄዳ በወሊድ አረፈችብኝና ያው የልጅነት ጓደኛዬ ጫማ የምንቀያየረው እኔና እሷ ነበርን። ቁጥራችን ተመሳሳይ ስለሆነ አንድ አይነት ቁጥር 39 ሰላም ተስፋዬ እንግዲህ የልጅነት ጓደኛ ጫማ የምንለዋወጥ ብላ ስምሽን ያነሳችው እንግዲህ ስላጣንሽ እናዝናለን። ነፍስ ይማር ለቤተሰቦቹ። አሁንም በዛሬው ቀን ባገኘነው አጋጣሚ ደግሞ መጽናናት ለቤተሰቦቿ እንመኛለን። በሔዋን በኩል ይሄ መልእክት ተላልፏል። ነፍስ ይማር። ስለዚህ ህውዬ በስታይል ምናምን አትታሙ። አሁን ውጤት የለም በስታይል አትታሙም ስትል አሸንፈን አናውቅም። ስለዚህ ለባስኬት አለ እናንተ ለፋሽን ነው የምትሄዱ። በቃ የስታይል ቲም ነው እንጂ ባስኬቱ ወይ ባስኬትቦሉ ወይ ጌሙ ለመታያ ነው እንጂ እናንተ ፋሽን ላይ ነበራችሁ ማለት 120 ለ15 130 ለ25 ነበር የሚያሸንፉንና ዩኒቲ በጣም ከባድ ቲም ነበር። ዩኒቲ ኮሌጅና ክራይ ቤት የሚባል ቲም ነበር። ስለዚህ እኛ 20 ካገባን ደስታችንን አንችለውም። በቃ አሁን እናንተ ስታይሏ ተመሰጥ እንጂ የነፋዘርን ሰደርያ ጫማ መቀየር ላይ ይመቻችሁ። በቃ ተተለየ ፍቅር እኛ ጋር ነው። ቲም እኛ ጋር ነው። የአፍሪካን ሌክስ ሮያል ኮሌጅ ስፖንሰሮች ነበሩ እና እኛም እንዳልኩ ትኩረት የምናደርገው ስታይሉ ላይ ነበር። አሸንፈናቸው አናውቅም። አይ በቃ እናንተ በስታይል አሸንፋችኋል። በስታይል የሚያዘው አሸንፈናል። በጣም የሚገርመው ሄዊ በስታይል መታየት እንዳለ ሆኖ
በጫማም ዛጎል ያለው ጫማ ምንም ማድረግ አይቻልም። ዛጎል ያለው ጫማም እንደ ስታይል አምጥታችሁ ታዲያ እንግዲህ ምን ላድርግ የሰበሰብኩልሽ ፋይሎች ናቸው። ዛጎል ያለው ጫማ አምጥታችሁ አንድ ልጅ ደግሞ ፍሬንድ አድርጋችሁ ካላረክሽ ስትሏት እኔ እግሬ ወፍራም ነው አያምርብኝም እስቲ በላስቲክም ቢሆን በካልሲም አድርገሽ ታደርጊዋለሽ ብለሽ ዛጎል ጫማ ለመከተብ ወይ ደግሞ እናንተ እንድትመስል ያረክሻት ልጅ ማናት? መቼ ነው? ፍቅርተ ትባላለች። እንግሊዝ ናት። እግር ኳስ ለካ ትጫወት ነበር እሷ ድሮ። ወደ ባስኬት መጣችና በጣም ፈጣን ናት። ሩጫ በጣም ከኛ የተሻለች ናት ሩጫና ስለዚህ ፋሽኑ እንዳለ አይደለ? ስለዚህ ባስኬት ከተጫወትን በኋላ የምንቀይረው ነጠላ ጫማ አስገዛናቸው። ዛጎል ነው ፋሽን ነበር። ስለዚህ 12ታችንም እንግዛ ተባብለን ልክ እሱን ኮሌክት ስናደርግ እኔ አላረግም አለች። ለምን? እግሬ እኮ እዩት እስቲ ጥፍሬ በክፍት ጫማ የሚደረግ አይደለም የወንድ ነው ስትለን ያው እንግዲህ በካልሲም ቢሆን ታረጋለሽ እንጂ ከቲማን ትለይም ማለት ግን አይገርም። የምር ትልቅ ተጽዕኖ ግን አሳዳሪ ነሽ። አሁንም እኔ የእውነት በዛጎል ጫማ እንዴ ካልሲም ቢሆን ታረጋለሽ? እግሯ እንዳይታይ በካልሲም ቢሆን ታረጋለሽ። ዋናው ዛጎል ጫማ አንድ አይነት መሆኑ ነው ያንቺ እንትን። እኔ ህውዬ እኔ በ90ዎቹ ስም መመሰክረው በጣም ፍቅር ታውቂያለሽ። ቅጽል ስምሽ ሰብሳቢ ነሽ። ገብቻል። የተቸገረን ትረጃለሽ፣ እናውቃለን። ጓደኞችሽ ያውቃሉ። ይሄ የልብሽ ነው፣ ከቤተሰብሽ የተሰጠሽ ነው። ስለ እውነት ማለት ነው። ለዛ ቸርነትሽ፣ ለዛ ለጋስነትሽ፣ ለዛ ልበሩሩነትሽ በ90ዎቹ ስም እናመሰግናለን። አሁን ወደ ጨዋታ ስንመጣ ወሴክማ ትጫወቱ ነበር አይደል? አዎ ወሴክማ። ዶርም የገባችሁት የት ነው? ወወክማ 4 ኪሎ ማለት ቅድስተ ማርያም ጋር። ቅድስተ ማርያም ጋር። እሺ ፋዘርሽ ሊጠይቁሽ የመጡት እንደ ዶርም እንደ ማደሪያ ከቤታችሁ ውጪ ለመጀመሪያ ጊዜ ውጪ ስታድሩ ወይ ደግሞ ዶርም ስታድሩ ፋዘር ሊጠይቁ መጡ። ሊጠይቁ ሲመጡ ቀይ ወጥ ምንድነው የተፈጠረው? አዲስ አበባ ምርጥ አዲስ አበባን ወክለን ነው እኮ መነን ትምህርት ቤት ነው ያሳረፉን። እኔ ከንፋስ ስልክ ተመረጥኩኝ። ቤቢ ከሚኒሊክ ግን አዲስ አበባን ወክለን ሁሉም ክልሎች መጥተዋል። ስለዚህ ሴት ለብቻ ወንድ ለብቻ፣ ቴሜስ ወንዶች፣ መነን ሴቶች። ስለዚህ ሁላችንም 9ኛ ክፍል ነበርን። ከቤተሰብ ተለይተን ስለሆነ የኔ አባት ግን ያው ኃይለኛ አባት ነው ያለኝ እስካሁን አለ። በጣም ወደዋለሁ። እድሜና ጤና ይስጥልኝ። አባቴ ጠዋት ሳንነሳ መጥቶ ያየናል። ስለዚህ የትምህርት ቤት አሰልጣኝ ደግሞ አለ። ዋና ስሙ ጠፋብኝ። ጅቦ ነው ቅጽል ስሙ ጅቦ ነው። አትውጡ ተብለን የለ አይስክሪም ልንገዛ ወጣን። እኔና አሜሪካን ሀገር ሞተች ያልኩት ጓደኛዬ እና ደግሞ ቤዛይት አብርሃ አሁንም የንፋስ ስልክ ጓደኛዬ፣ እሷን በህይወት የለችም። አይስክሪም ልንገዛ ወጥተን ስንመለስ አባቴም ድንገት መጥቷል። ኮቹም ቤቱ አድሮ መጥቷል። ስለዚህ ተሰብስበው አየናቸውና ደነገጥን። ወደ ምግብ ቤት ሄድንና ገና ለምሳ ያልደረሰ ምግብ አስጨለፍን። ምንቸት ቀይ ምንቸት። ስለዚህ የት ሄዳችሁ ነው ከተባለን ምግብ ልናመጣ ርቦን ልንል በቃ። ከዛ ኮቹ እየተናገረ አባቴም ቆሟል። ምግብ ልናመጣ ነው አለን። ኦልሬዲ ምግብ አይስክሪሙን ግን ደበቅን። እንደዚህ ሁለቱም ነፍሳቸውን ይማር ለኔ ሰጡኝ፣ ያስኩት። ስለዚህ ደብቄዋለሁ። ከዛ ሲያዩ ምግብ የት ሄዳችሁ ነው? ምግብ ልናመጣ። ከዛ ቁጭ አረኩት። አይስክሪሙን ቀስ ብዬ ቁጭ አረኩት። ወጡ ላይ እንዳረኩት ግን አላየሁም። አይስክሪሙ አልታየም። ባይብል ሊሆን ነው እርጎ በቃ። ስለዚህ ንግግሩ አለቀ። በቃ ብሉ ተባልን። ብሉ ስንባል ምግቤን እንዲሳነሳ ነጭና ቀይ። ስለዚህ አስበው እነሱ ፊት አይስክሪም በምንቸት በልተሻል። ታመምኩ። እሱ ነው በቃ። ከዛ ያው እርጎ ኬታ መጣሽ አለኝ። እርጎ ነው የሚመስለው አይስክሪም። አሪፍ ዳንክ ስላረኩኝ መቼም ይሄ ትልቁ ትዝታሽ ነው። እንግዲህ ያንቺ ነገሮች አልቁ። የጉዞ ታሪክም አለ። በጉዞ ታሪክ ውስጥ አውሮፕላን ላይ ስኳርን ጨው ብለው ነው፣ ጨው ስኳርን ብለው ነው፣ ምንድነው የተሳሳተ መረጃ ተሰጥቶሽ የተሸወድሽ ወይ ተሳቀብሽ? እንዳልኩ ከአሁንም ሀና ናት። እንግዲህ አሁንም ሀና አለች። ሀና ፍትዊ ከ31 ዓመት በኋላ ለአፍሪካ ዋንጫ ያለፈን ጊዜ ያ ግሬስ የነበረው ቲም ያ ትልቅ ቲም ከሰውነት ቢሻው ጭምር ማለት ነው። እግር ኳስ ቲም ባስኬት እየተጫወትሽ የምትደግፊው እግር ኳስም ነው? ፉትቦል ላይ እሰራለሁ። እግር ኳስ። ስለዚህ ብሔራዊ ቡድናችን ነው የምንደግፈው። የመጀመሪያ ትራቭል ነው የምናደርገውና እኔም ሀናም በጣም አምናታለሁ፣ በጣም ወዳታለሁ። ወያና ፍትዊ። እሺ። ስለዚህ ምንም ነገር ከሷ ጋር የተያያዘ ነው የላይፍ ስታይል እና ፕሌን ላይ ሆነን ከዛ ምግብ መጣ። ምግብ ሲመጣ ሁሉንም እሷ ናት የምታደርግልኝ። ከዛ በኋላ አነሳሁኝ። እኔ ስኳር ነው አልኳት። ማንበብ እየቻልኩ አዎ አለች። ጨው አስጨመረችኝ። ጨውን አስጨምራኝ አዎ ብላኝ አማስዬ
ጨውን ግን በምን በወተት በሻይ በምን? በወተት እኔ ወተት ነው የምወደው። ወተት በጨው የጠጣሽ የፕሌን ጉዞ? አዎ የፕሌን ጉዞ። ምን ይላል? ውይ በቃ ያው አይ ይከብዳል። ምን እስኪ ይከብዳል። ምንድን ጨው በወተት ከባድ ነው። ውሃ ይከብድ የለ ብዙ ጊዜ የክፍለ ሀገር ውሃ ይከብዳል። እንደሱ አይነት የውሃ አይነቶች እንደለመድካቸው። ይሄ እንግዲህ የምታምኛት የሀና ፍትዊ ማመን ነው ይሄን ነገር የመጣው ሰው። ይሄ እንዳለ ሆኖ ጉዞ ብዙ አላችሁ። በጣም ብዙ ጉዞ። ወደ 90ዎቹ እንመለሳለን። ወደ አንቺ ታሪክ ሆን እንመጣለን። እንደው ደረስ መለስ ፋሽኑን ማነሳን፣ ትምህርት ቤት አነሳን፣ ሰፈር አነሳን። ሰው ማን ነው አውሮፕላን ሲነሳ ይሁን ሲያርፍ በጣም የሚደነግጥ አንቺ መደንገጥሽን ነግረሽው ያድነኛል ስትይ ካንቺ ብሶ የደነገጠ እግር ኳስ ተጫዋች ማን ነው? ስሙን እንኳን አልናገርም። ናሽናል ቲም ላይ ብዙ የተጫወተ ሌጀንድ ተጫዋች ነው። ስለዚህ አልናገርም። ለምን አትናገርም? ግን ኧረ ስሙን አልናገርም፣ ይገለኛል። ይግደልሽ። እውነታው ግን ማለት ነው ዓለም ላይ በእግር ኳስም በቅርጫት ኳስም ጉዞ ሲኖር የመርከብ ፎቢያ ያለበት ሰው አለ፣ የከፍታ ፎቢያ የአውሮፕላን ዓለም ላይ አለ። ይሄ እኮ አንድ ማለት የሆነ ከማንችላቸው ወይ ደግሞ ከውስጣችን ጋር የሚጣላ ወይ ያለመድናቸው ቢሄቮች ናቸው እና በስነ ስርዓቱ ብዙ ነገር ላይ አለ እንደዚህ አይነት ነገር ማለት ነው። ስለዚህ ምንም እንደ ጎዶሎ ነገር እኮ አይደለም። በቃ ሰው የማይወደው ነገር ማለት አስገድዶኝ ነው የምለው። መውደድ አስገድዶኝ ነው። ይኸው እኔ መውደድ ክብር ሳቅ እንግዲህ ሔዋን መናገር አልፈለገችም። በጣም የምናደንቅህ ሰው ነህ። እንግዲህ ማን እንደሆንክ ስምን አላውቅም፣ ጠይቅ ብቻ ነው የተባልኩት። ግን እኔ አስገድጄ ነው። ሁሉም ሰው የራሱ የማይወደው ነገር አለ። ስለዚህ እኔ ነኝ ተናገር ያልኳትኝ። ይሄን በዚህ ያዙልኝ። ግን የእውነት ለብዙ ሰዎች እገዛ ይሆናል። ይሄ ጎዶሎ ነገር አይደለም። ሰው የማይወደው ነገር አለ፣ የሚወደው ነገር አለ። ይሄ ከስፕሪታችን ከተፈጥሯችን ከኛ ጋር የማይታረቅ ነገር አለ። ስለዚህ እንደሱ ነው እኔ የማስበው። ማን ነው ያ የተከበረው ሰው በጣም የምንወደው ሰው ያልሽው? ያው ሌጀንድ ነው እሱማ። ያድነኛል ብዬ አጎንብሼ ነፍሴ እስኪወጣ ድረስ እግሩን ይዤ በኋላ ላይ ጩኸት ሰማው ራሴ። ሲነሳ አውሮፕላን ወይስ ሲያርፍ? አይ ሲነሳ። ሲያርፍ ችግር የለብኝም እኔም ሲነሳ ነውና በቃ ያው አጎንብሼ እግሩን ይዤ ያው ያጽናናኛል ብዬ ነው ጩኸት ሰማው። የምን ጩኸት ከኔ ባሰ ሰው አለ እንዴ ብዬ ቀና ስል እሱ ነው። እኔ ተጽናናው በቃ። እሱ ምን ሆኖ ጩኸት? አረ በእግዚአብሔር እንደው ያን ሲጮህ በቃ ደነገጥኩና እኔ በነበርንበት ጋር ማለት ነው። ይውዬ እኔ ጩኸቱንማ ጮኸ አንቺም ያድነኛል ብለሽ አንቺን አድኝኛለሽ። ማን ነው እንኩ? ያው ሌጀንዱ አዳነ ግርማ ነው ወይ ነሽ አዱ። እንግዲህ እኔ አስገድጄ ነው። እንግዲህ አዳነ ግርማ አውሮፕላን ሲነሳ ይረብሸዋል፣ ፎቢያ አለበት። ይሄ በቃ ጀስት አንድ የማይወደው ነገር ነው። ስለዚህ ጉዞም ሲኖር ኃላፊነትን ሰዎች ሲወስዱ እሱን በዚህ መልኩ እንዲረዱት ነው። ሌላ ነገር እኮ አይደለም። ስለዚህ አዱዬ የሐዋሳ ፈርጥ፣ የኢትዮጵያ ኩራት። ስለዚህ እንደ ጨዋታ ከታሪኮች አንዱ በእግር ኳስ ባስከበርከን ችሎታ ነው የምናውቀውና ይሄ የሚያስቀውን ፓርት የ90ዎቹ ወግ ስለሆነ እንደ ጨዋታ ነው ያስገባነው። ይመችህ፣ ሁሌም እንኮራባሃለን። እንግዲህ እግር ኳሱ እንዳለ ሆኖ እግር ኳስ ትንሽ ልሽከርከርና ልውጣ። አንቺ የኢትዮጵያ ፍቅር እዛ ድረስ ኬጂቢ ነሽ፣ ሞሳድ ነሽ፣ ሲአይኤ ነሽ። የእግር ኳስ ቡድንሽ እንዳይሸነፍ ሌላ የእግር ኳስ ቡድን ሲሰለጥን ወይ ዶርም ሄደሽውን የሌላ እግር ኳስ ቡድን ደካማ ጎንና አስተላለፋቸው አጥንተሽ መተሽ ለዚህኛው ቡድን ወይ ለዚህኛው አሰልጣኝ የተናገርሽው የት ሀገር ነው? በየትኛው እልህ በየትኛው ልባምነት? በእናትሽ ስናጫጭ ትልቅ ፊልም የሚሆን ታሪክ ነው። እንግዲህ ይሄን የምትሰሙ ሰዎች ለሰንደቅ ዓላማ ለብሔራዊ ቡድን ደካማ ጎን ሌላ ዶርም ውስጥ ወንጀልም ነው፣ ያስቀጣልም፣ ያሳስራልም፣ ብዙ ነገሮችን ያደርሳል። ያንን ግን የኢትዮጵያ ፍቅር ጋርዷት ያደረገችበት አንድ ታሪክ ልንሰማ ነው። ለእኔ ትልቅ ስቶሪ ስለሆነ ነው። በዚህ አንግል ተረዱኝ። አጫውቼ ኮንጎ ብራዛቪል ልንጫወት ሄድ ነው፣ ግን ከሌላ ሀገር ነው እና እዚህ ሀገር የናሽናል ቲማችን በምን ያህል ተሾመ አማካኝነት 2 ቢጫ አይቶ ሳያሳርፉት አጫውተውት ነጥብ ተቀንሶብን ነበር። ስለዚህ እቺ ወሳኝ ጨዋታ ናት ለኛ። በነገራችን ላይ ራሱ ተቀጥቶ 3 ነጥብ አስቀንሶብን ነበር አይደል? ራሱ ጎል አግብቶ ነው ምን ያህል ተሾመ 3 ነጥብ ያገኘ ነው። ተጋጣሚውን ቲም ያው ብዙ ጊዜ አበሻናት አይሉኝም። ስለዚህ የአፍሪካውያን ስለመስላቸው የራሳቸው ዜጋ መስያቸው ሜዳ አይገባም ታውቃለህ። ተቃራኒ ቲም ማየት አችልም ከጌም በፊት። ስለዚህ ሄድኩ። እዛ ጋዜጠኛ ቡርቴ ነበረችና ከሷ ጋር
ስንገባ ዘመድ አግኝቼ ነበር። ጅማ የእናቴ የአክስቴ ዘመዶች ነበሩ። እሷ ተቀበለችን። እሷ አደረሰችኝ ስቴዲየም ድረስ ገባሁኝ። ዜጋ ነው የመሰልኳቸው። ስለዚህ ትሬኒንጋቸውን በደንብ አየሁ። ያሸነፉን ሰዎች ቲሙ የለም ተቀይረዋል። ኮምፕሊትሊ አልተሰለፉም፣ ጭራሽ አልመጡም፣ አልተመረጡም፣ ሌሎች ናቸው። ስለዚህ ያን ቲም ስለማውቀው ሁሉም ሌሎች ናቸው። ስለዚህ ይሄን ኢንፎርሜሽንና ትሬኒንጋቸውን አሰላለፋቸውን አይቼ ያው በወቅቱ ለነበረው አሰልጣኝ ኢንፎርሜሽን ለምን ጭንቀት ላይ ነን መሸነፍ የለብንም 3 ነጥብ ተነጥቀናል። ሶ ያንን ኢንፎርሜሽን ሄጄ ነግሬያለሁ። ከዛ በኋላ ግን ምን ተፈጠረ መሰለ ጌሙን አይተን ስንወጣ የዛን ቀን በደንብ አይተውኛል። ያው የዛ ሀገር ዜጋ መስያቸው ነው ዝም ያሉት። ስላሸነፍናቸው አበሻ እንደሆንኩ ስላወቁ ስንጨፍር ኢትዮጵያዊ እንደሆንኩ ስላወቁ በሃይላንድ ውሃና ምናምን ተናደው ያው ወርውረውብኛል። ተፍተዋል፣ ተሳድበዋል። ይሄ ነገር ግዳጅሽን ተወጥተሻል። አንቺ ግዳጅም አይደለም እንጂ በጎ ፈቃደኝነትሽ። አዎ ሞር አሸነፍን ደግሞ እንደውም ልንገርሽ ድንጋይ ያለ መሆኑ ሚስጥር ማለት ነው። ከነ ስታይልሽ ምናምን የነሱ ዳንሰሮቹን ነው የምትመስዩ። የአፍሪካን ፊሳር ታሊ ሁላችንም አፍሪካውያኖች ነን፣ ግን አንቺ ዳንሰሮቹ የነሱ ስዋግ ያላቸው ሴቶች ትመስያለሽ። እና ዘመዳቸው መስለሻቸው ነው በውሃ ያደረጉት እንጂ ሌላ ነገር ነበር። በባስኬትቦል ነው የምናቅሽ። ጊፍቱም እዚህ ጋር ተቀምጧል። እግር ኳሱንም አነሳ ነው። ከዚህ ውጪ ደግሞ በበጎ ፈቃደኝነት የእግር ኳስ ኤጀንት ነሽ። የመጀመሪያዋ ሴት ኤጀንት ነው ያመጣው። የመጀመሪያዋ ሴት የእግር ኳስ ኤጀንት። ኤጀንት የሚለው ማዕረግ ወይ የሥራ ዘርፍ ምንን ያካትታል? ምን ነው የሚያደርገው? በአማርኛ ከታች ስትመጣ ያው ደላላ ነው። ደላላ ብሮከር፣ ግን እንትኑ ኢንተርሚዲየተሪ ነው የሚለው። ያው ተጫዋቾችን ከታዳጊም እኛ ሀገር አልተለመደም እንጂ ከፕሮጀክት እንትን ትላለህና ከክለብ ወደ ክለብ ልጁን ወክለህ ያው ውጭ ሀገር የተለመደ ነው። በጣም ሚሊዮነሮችም ናቸው፣ እንደኛ ሀገር አይደሉም። ሀብታሞች ናቸው። ስለዚህ ያው የተጫዋቾች ኤጀንት ማለት ከክለብ ወደ ክለብ ፕሪሚየር ሊግ ይሁን ሱፐር ሊግ ይሁን ከሀገር ወደ ሀገር ማዘዋወር ማለት ነው። ተጫዋቾች ኳስ ማየት ጊዜያቸው እንዳይረፍድ የተለያየ ቲም ውስጥ የተለያየ ፕሮጀክት ውስጥ አሪፍ ችሎታ ያላቸው ሰዎች ሞር የችሎታቸውን ቦታ እንደ ነጋዴ ወስዶ ቦታቸውን ማሳየት፣ በነዛ ሰዎች ቢዝነስ መስራት፣ እነሱን ለትልቅ ነገር ማብቃት ማለት ነው። እዚህ ላይ ትሰሪያለሽ። እኔ ሄደሽ ሰልለሽም ለመጣሽው ቲም ለዚህም ተቆርቋሪነትሽ በዚህ ዘርፍ የመጀመሪያ መሆንሽ ብቻ አይደለም። ይሄንን ሙያ ወደሽ በስፖርቱ ለማገልገል ላረግሽው ነገር ይኸው በክብር ይኸው በዘጠናዎቹ ስም የምር ሴቶች ወደዚህ ዘርፍ ወደ ተለያየ ዘርፍ በዘርፋችሁ የመጀመሪያው ብቻ ሳይሆን የምትወዱትን ነገር ከፍ ከፍ አድርጋችሁ የምታሳዩ ሁኑ። ያው እንደ ሞዴል እንግዲህ ሔዋንን ጠቁመናል። ሂዊ ይሄ የክብርሽ ቦታ ነው። በኢትዮጵያዊነትሽ ስለማትቀልጂ፣ በዘርፍ በሙያ በስራ ስለማትቀልጂ። በነገራችን ላይ ዛሬ ሳላቃጥር ማላልፈው ባጓ ውስጥ አስከትቻት ነው 3 ስልክ ይዛ 3ቱ ስልኮች የቴሌ እንኳን ሰራተኛ እንደዚህ ስልክ አያፈናፍንም። ኧረ በመድኃኒዓለም ይሄን ስራ እንኳን እንጨርስ አንዴ ስራው ምናምን ብዬ ነው ባጓ ውስጥ 3 ስልክ የከተትኩት። ጭንቅላቷ ራሱ ጭንቅላት ነው። 3 ስልክ ተጨምሮ አስባችሁታል። እኔ ተንገብግቤ ልሞት። አልገባህም? ከክለብ እኮ እየተደወለልኝ እኔ ሂውዬ አሁን በደንብ ይስሙን እንጨቃጨቅ። እኔ ስለ ክለቡ ምን አገባኝ? አሁን ፕሮግራሜን ቀርጬ እኔም ስራ ልስራ። ከወር በፊት እኮ የያዝኩት ፕሮግራም ይሄንን ነው። ለኔ ይሄ ነው ስራዬ። ይቅርታ ይደረግልኝ። አውቄ ነው እንደ እህቴ መሆንሽን ጭቅጭቁ የሁል ጊዜያችን መሆኑን ለማሳየት ነው። እና 100 ስልክ ነው የማወራው በቃ። እስቲ ወደ ላይ እንመለስ። ያንቺ ሜዳዎች፣ ሰፈርሽ ሳሪስ አንስተሻል። ምን ያህል ተሾመ? 24 ልጅ ነው አይደል? ምን ያህል ተሾመ? 24 ስለ ምን ያህል ተሾመም ታሪክን ከእንደገና ለመመለስ እንግዲህ ምን ያህል ተሾመም የ24 ኩራት ምን ባለበት ይመች። እነሱን ሁሉ ታሪኮች በዚህ ታሪክ ውስጥ አስቀምጠሻል። የእግር ኳስ ሜዳ ነው። ወደ ባስኬት ሜዳ ደግሞ እንምጣ። ውቅያኖስ ጁስ ቤት ምን ታሪክ አላችሁ? ቅድስተ ማርያም አካባቢ ምን ታሪክ አላችሁ? እስቲ እንጫወት። ትዝታ ጓደኞች እናነሳሳ። ያን ጊዜ ያን አየር ያን ዝናብ ሲመጣ ላንቺ ብሎ ዝናብ እየተመቱ የሚሸኙሽን ጓደኞችሽን ያላቅልሽ ብዙ ነው ጉዷ። ተንፍሽ እንዴ ያው በእድሜያችን ያን ያንግ ነበርን። ስለዚህ ፌመስ ነበርን፣ ስታይለኛ ነበርን። አሁንም ፌመስ ነሽ እንዳልኩ አሁንም ፌመስ ነሽ። ለምደሽው ነው። አይ አሁንማ ያው ሶሻል ሚዲያ ስለበዛ እኛ አይደለንም ተደብቀናል። እኛ ያ ትንሿ ስቴዲየም ስለሆነ ትሬኒንግ የምንሰራው። ስለዚህ እዛ አካባቢ የትኛውን እንጃ የድብድቡን ነው የጨርቆስን የድብድቡን ነው። ያ ብዙ ድብድብ አለ። ግን ከጁስ ቤት ስንወጣ ወይ ምግብ በልተን ስንወጣ 6 ኪሎም ጋር ነፍ ድብድብ ነው የምታውቀው አይገርም? ድብድብ አለ። ስለዚህ ትንሽ እንትን ጋር ላስታውስህ። ከነስ ጁስ ቤት ከጁስ ቤት ወጥተን ካቶሊክ ቸርች ጋር ያው ከሁለት ወንዶች ጋር ነው እንግዲህ የተደባደብነው።
እኛ 4 ነን ግን ትንበላበት የነበረበት ምግብ ቤት ስንስቅ ነበር ስፖርተኞች ነን ያው በግሩፕ ነው ራሳችን ዙሪያ ነው መብራት ጠፍቶ ነበር እዛ ምግብ ቤት ውስጥ እማማ ምግብ ቤት ይባላልና ከዛ ወተን ግን ወደ ቤታችን ለመሄድ ወክስ እናደርግ እዛ ስንስቅ የተናደዱ ወንዶች እኛ ያው ቼክ አላረግናቸው ሁለት ወንዶች ቼክ አላረግናቸውም ራሱ አሰባቸው የቺኮች ቋንቋ ነው ቼክ ካቶሊክ ቸርች ጋር አግኝተውን እዛ ምግብ ቤት ቅድም ስትስካኩ የነበረው ምንድነው ማለት ከመሬት ተነስቶ እንደዚህ ተደባደብን ጸቡ ግን በጣም ከረረና ኦሬዲ ጨርቆስ ጣቢያ እስከ ምሽቱ 4 ሰዓት ነበር እንዴ ከዛ ከ5 ኪሎ አካባቢ ወደ የ5 ኪሎ ድብድብ እሱ ሌላ ነው እና ሌላ ምንድን ሌላ እሺ ጨርቆስን ጨርስ እሺ የዚህ እንትን ጋር ለጋር ጋር ካቶሊክ ቸርች ያልኩ ጋር ነው ጨርቆስ ጣቢያ የብሔራዊ ቲያትር መስመር ይዘን ስንመጣ ካቶሊክ ቸርች አለ ከቴሌ ፊት ለፊት ማለት ከቴሌ ፊት በቃ እዛ ጋር የሱ ጸብ ነው ወደ ጨርቆስ ሄደን ጨርቆስ ጣቢያ ከዛ ያው ተመረመረ ሁሉ ነገር እኛም ተናገረን እስከ ምሽቱ 4 ሰዓት ግን ጨርቆስ ጣቢያ ነበር አላደራችሁ ኧረ አላሳደሩንም ስለዚህ ስፖርተኛ ራሱ ጣቢያ ውስጥ ገብቶ ስፖርት ራሱ ቢሰራ ምንም አይገርምም ስለዚህ እንዳልተቀጣችሁ ነው የሚቆጠረው ያው ቤተሰብ አያውቅም አሁን ነው የምናገረው እንግዲህ ቤተሰብ አያውቅም ቤተሰብ ማያውቀው ስንት ብዙ ነገር አለ እውነት ነው አሁን ልጅነቱ አለ ፍንዳታነቱ አለ አሁንም ቤተሰብ ማያውቀው እኔ ይቅርታ ጠይቄ ማለት የማን ዘፈን ነው ድምጽሽ ይመስላል ብለው የሚያዘፍኑሽ እንደው ከስቱዲዮ እንለቀዋለን የዘጠናዎቹ ከዛም ያለፈ የ80ዎቹን ፈርጥናት ግን በዘጠናዎቹ እናዳምጣታለን አሁንም እናዳምጣታለን ሞራልም ይሆናታል ስለዚህ በሴትነትሽ ማገዝም አለብሽ እኔ ስሟን መጥራት አልፈልግም በዘፈኑ ወቋት ትምህርት ቤት ያለሁኝ ኦቾሎን እየገዙ ያው ይሄ እንኳን አስቴር ከበደ ራሷ አድንቃኛለችና አግኝተሻት ባካ ኮሜዲያን ደረጀ አገናኝቶኝ የቤቴ ወለሉ ታራና ግድግዳ ባንተ ሀሳብ ተሞላ አቤት ግድግዳ ሊተው ሞክር ሊጨብጠው ብትል ለካስ በሀሳብ ነው ተአምር የኔ ነገር ለካስ በሀሳብ ነው ተአምር የኔ ነገር ችግሬን ልቻለው ዕዳዬን ልቻለው ለብቻዬ ብቻዬ ትዝታም ብቻዬ ፍቅርን ለብቻዬ አልቻልኩም አግዥኝ እርዳኛ አበባዬ አይ ጓደኞቼ ናቸው የሚስጥሬ ነገር እውነት ለመናገር ያለ ፍላጎቷ ነው ይሄ የልጅነት የወጣትነትሽ ትዝታ ነው የስታይል ቤተሰቦች ናቸው በስታይል እጅ የምትጠመዝዙ ይሄን ካላረክሽ የምትሉ እነ ባንዳና እነ ድራግ እናንተ ታሪክ ውስጥ አሉ እስቲ የባንዳና ታሪክ አጫውቺኝ እስቲ ባንዳና እንግዲህ ሻሽ የምንለው ወይ ደግሞ ሂፕ ሆፕ አርቲስቶች ወይ ሴቶች ምናምን የሚያስሩት የሻሽ አይነት ነው እንግዲህ ስታይል ስሙ ነው አይደል በባንዳና ምን የምታስታውሹ ታሪክ አለ እስቲ የባንዳና ስታይላችሁስ እንዴት ነበር የዘጠናዎቹ ጫውታ እንዳልኩ ነው ፋሽን ቶሎ ነው የምንከተለው አፕዴት እናደርጋለን ያኔ በዲክ ነበር ቪዲዮ የምናየው ፋሽን ለመከተል የአሜሪካን ሀገር ባስኬት ተጫዋቾች የኔም ሆንኩኝ የኔ ኩዮች ኮቢ ብራይንት ነው ሞዴላችን እሱን እያየን ነበር ስለዚህ እሱን ስለምናየው ባንዳና ሻሽ እናደርግ ነበር ከአሜሪካ እንዳልኩ ብዙ ጊዜ ይመጣ ነበርና በተለያየ ቅርጽ እሱን ነበር የምናደርገው እኔ ግን ለምን እንደምትሽኮረመሚ ብቻ ነው በጣም የሚገርመኝ ሄዊ ከቤት ልታስዋርረኝ ነው እንዴ ለምን ነው የምትባረው ራስሽ ችለሽ ነው የምትኖሪው በቃ በልጅነት አራኔ አሁንም ቤተሰቦቼ ስር ነኝ እሺ ቤተሰቦችሽ ጋር አሁንም አብረሽ ነው የምትኖሪው ግን እነሱን በማክበርሽ የወጣትነትሽን ያሳለፍሽው ታሪክ ነው እያወራን ያለው ስህተት እኮ አይደለም በቃ በእድሜያችን የሆነውን ነው ከዶርም ከወጣችሁ በኋላ መለያያ ይሁን ወይ ደግሞ ፍቅር መግለጫ የዘጠናዎቹ ስታይል ነው ከዛ በፊትም ነበር እኛ ሀገር ላይ ለብሔራዊ ውትድርና ራሱ ፓርቲ ተደግሶ የሚሸኝበት ሀገር ነው ገብቻል የኛ ታላላቆች እንደዛ አድርገዋል እናንተ ደግሞ ሆም ፓርቲ በመደገስ የእናንተ ቤት ለሆም ፓርቲ ተፈቅዶ ፓርቲ አዘጋጅታችኋል አይደል እናውጣ ከተባለ የትምህርት ያልኩ የአዲስ አበባ ምርጥ ያልኩ ከዛ ድግስ እኔ ነው ማለት ተዋዶ ያለበት ያልኩ ሳሪስ ድረስ ይል ባይዘው ሳሪስን ሁሌ ከገጠር ነው የመጣሽው ልኝ ነበር እዛ 4 ኪሎ እዛ ነው ሩቅ ነበር ባክሻው ሩቅ ነበር በጣም እንትን ይደኔ እና ባየቂጤሳ የሚባሉ አሉ አሁን ካናዳ ነው ያሉትና ከገጠር ነው ትመጪው ምናምን ይሉኝ ነበር ግን ያው ተደርጓል እኛ ቤቱ ትልቅ ስለነበረ የአባቴ ቤት እዛ ቤት ነበር የተዘጋጀው ሴቱም ወንዱም ድግስ ነው አዋተን እኛ ቤት ነበር የተደገሰው ሆም ፓርቲ ተደልቋል አይ እንትን ይል እንጃ እሱን አላስታውስም ሄዋን በማፈሯ እኔው በሄዋና ዘፈን ይቅር አንጫር ምናምን ብዬሻለሁ ስለዚህ አልጨረም እና እሺ
እሺ እሱም ይቅር። እንደው ሂውዬ የወንድ ጓደኛ ነሽ፣ ወንዶች ጓደኞች አሉሽ። የወንድ ጀማሽ ነው የሚበዛው። ሴት ብዙ የለኝም፣ ወንድ ጓደኛ ነው ያለኝ። እየተናገርኩ እኔ ሀሳቡን ሳመጣ እኮ አልመልስ እያልሽኝ ማለት ነው። እንደው ይሄን ጉድ ስሙልኝ። የወንድ ኤነርጂ ስፖርታዊ ሜዳ መዋል፣ እጅ አለመስጠት፣ አለመፍራት ምናምን ይሄ ዋን ነው። እንደው አንድ ልጅ እኔም ጠይቄሽ የሆነ አይነት ፊት አሳይተሽኛል የሆነ አንድ ቀን። እኔም ብለው ግን አንቺ ወንዳ ወንድ ነሽ ምናምን ብሎ በመፍራት በመቻል የሆነ ወደ ኋላ ምናምን በማለት የፍቅር ጥያቄ ያቀረበልሽ ወይ ደግሞ የፍቅር ጥያቄ ቀርቦልሽ የሆነ ሰው እንዴ እኔ ምናምን ብሎ ለራሱ ውስጥ ምንድነው የተፈጠረ? ተበሳጭቶ ወይ ደግሞ ሆድ ብሶት ምንድነው ያለሽ? እዛው ንፋስ ስልክ ነው እኮ ንፋስ ስልክ ሳሪስ ከጎተራ በታች ነው። አብረውኝ ነው የሚማሩት ጓደኞቼ ናቸው። እና ያው አንዱ ለቀን ብቻ ምሳ ስበላ ከዮናስ ጋር ስላየኝ ከዛ ምንድነው የፍቅር ጥያቄ ያቀረበልሽ እንዴ ሲለኝ አዎ አልኩት። ከዛና እሺ አልሽው አለኝ። ምን ነው አልኩት። ሌላ ነገር ሊነግረኝ ነው መሰለኝ። ምን ነው ስለው እንዴ እኔ እኮ እሺ አትይም ብዬ እንጂ ከሱ በፊት እኔ ነበር የምወድሽ። ይኸውላችሁ እንግዲህ ለምን እኛ በተፈጥሯችን እናንተ ይኸው ሴትነታችሁ አለ የስፖርት ሜዳና ይሄ የስፖርቱ ካራክተርን እየሸፈራችሁ ብዙ ያጣናቸው ስፖርተኞች አሉ። እንግዲህ በዚሁ አጋጣሚ ልጁ የራሱን ነገር አንስቷል። እኔም እንግዲህ ይሄንን ነው እንትን ተነፍሰው አሁን አንድ ጨዋታ እንጫወት። ብር ተሰጥቶሽ እንግዲህ አሁን ማነሳላችሁ ቱታ አሁን መሽኮሮን ጀምሪ ነው በኳሱ አሁን ማነሳላችሁ ቱታ ኦሪጂናል የዘጠናዎቹ ቱታ ነው። ሁላችሁም ጋር ትዝታ አለ። ለወንድምሽ ክሬሽን ቱታ ግዢ ተብለሽ ክሬሽን ቱታውን ሳትገዢ ብሩን አበነንሽው አተነንሽው ምን አረግሽው? ለሶስት ወንድሞቼ ግዢ ተብዬ ኤግዚቢሽን ማዕከል ነው የተላኩት። ባስኬት ሜዳ ትሬኒንግ አለኝ። ትንሿ ስቴዲየም ነው የምጫወተው። ነፍሷን ይማር። አሁንም እንዳልኩ ቤዛ አብራኝ ነበረች። ቀይዋና የሚባል ካርታ አው ስታዲየም አካባቢ ቀይዋና ይላሉ። አዲስ መተው ነበር እና ቀይዋና ተቋቁሮቼ እናቸው ቀይዋና እንደዚህ ያደርጋሉ። ሶ አራት ሰው አለ እዛ አጠገብ። አራቱም ሲበሉ አየኋቸው። ሲበሉ ግን አልፈለኩም እኔ። ቤዛ ናት ግዴለሽ ምን ሞክራለች። ቤቱ ብር ስላት በቱታው ብር አለች። በቱታው ብር ስትለኝ መጀመሪያ እኮ እምቢ ብያት ነበር። ግዴለሽም በቃ በርገር ኪንግ የሚባል ነበር ዛጋ በርገር እንበላለን ብላኝ እሺ ብዬ ለካ አራቱም የሱ ተባባሪ ናቸው። መጨረሻ ላይ ነው ያወቅኩት የቱታውን ብር አፍቹ በቀይዋና ተበላ የበላችሁ። ስለዚህ ቤት አልገባም። ቤቱ ገባ ያው በሽጉጥ ነው። ይሄ ነው እንግዲህ የዘጠናዎቹ ታሪክ። ከጓደኛ ጋር ሄዶ አዎ በቃ ጓደኛ እዛ ድረስ ነው መስዋዕትነት የሚከፍለው። አዎ በጣም ለሚያሸንፋችሁ ነገር አረገ። በቃ ይሄ የወጣትነት ጊዜ ነው። አሁን ዝናብ እየመጣ ነው። ለዘጠናዎቹ ፍቅር ነው ይሄን ነገር የምናደርገው። ከሜዳሽ አውጥተን መዝጊያ እናድርግ። ጓደኞችሽ ያሉበት የሆቴልሽ ወይ ደግሞ የምግብ ቤትሽ ስም መጠሪያ ሳውዝ አፍሪካ ውስጥ ገባን። አይስክሬም ካፌ ላይ ምንድነው የተፈጸመው? እንደ ማሳረጊያ እናድርገውና የሳውዝ አፍሪካ አይስክሬም ምንድነው? እኔና ሀና ነን። ሀና እህቷ ናት የተቀበለችን። አሁን ሌላ እህት ሀና ልትፈቅሽ አልቻለችም ብያለሁ። የሀና እህት እዛ ሳውዝ አፍሪካ ልጅ አለም ትባላለች። እሷ ናት የተቀበለችን። ስለዚህ ዛሬ ገባን። በነጋታው ያው ልታዝናናን ወሰደችን። ሁሉ ነገር አዲስ ነው ለኛ የመጀመሪያ ስለሆነ የወሰደችን ሞል ውስጥ መጀመሪያ አይተነው ማናቅ ሞል ነው። እኔ ተጋጭቼ ነበር። በር መስሎኝ ገብቼ ከመስታወት አይስክሬም ቤት ይዛን ሄደች። አይስክሬም ቤቱ ማንሻው እኛ ሀገር ወጥ ማውጫ ነው የሚያክለው። ደስ አለንና በቃ በመዘፍዘፊያ ብለው ያነሳ ነው። ኧረ ተይ ብዙ ነገሮች አሉ። ብዙ ነው እንደዛ መስሎን ዝም ብለን ይዘን ስንወጣ ጠራን። ወዴት ነው አለ። ልንሄድ ቁጭ አድርጉታለን። ምኑ ላይ ስንል ሚዛን ለካ በሚዛን ነው የሚሸጥ። መዝነ ነው ለካ የምትሄደው። አንድ ኪሎ አይስክሬም በጎላ ነው የካልቸር ነገር ይገርማል። እና አስመዝነን አንድ ኪሎ ከ15 ቀን በላይ ሆነም የበላ ነው ብለህ ነው ፍሪጅ ውስጥ አድርገን ይገርማል። ይሄ እንግዲህ የዘጠናዎቹ ትዝታ ነው። በጣም ብዙ ጨዋታዎች ነበርን። ሔዋን ብዙ ታሪክ አላት። ብዙ ከተማ ላይ ያሉ ኢትዮጵያ ላይ ያሉ በጣም ብዙ ጓደኞች አሏት። እንግዲህ አሁን ይሄ ካሜራ ያንቺ ነው። እዛ ጋር ያለው ካሜራ የነበረን ቆይታ በጣም አሪፍ ነው። ያጫወትሽ ነገር በጣም አሪፍ ነው። ሜዳሽን አይተነዋል። አሁንም በእግር ኳሱ ኮች በመታረጊውም በክረምት ኮርሱም ብዙ ክረምቶችን እንድትኖር እድሜና ጤና እንመኛለን። ትልቅ ነገር ለሀገርሽ እንዳሰብሽው አሳክተሽው ደግሞ አደባባይ ወጥተን የምናጨበጭብበትን የምንጨፍርበትን ጊዜ ደግሞ እንድናይ ያብቃን። በኮችነትሽ በኤጀንትነትሽ እንድትበረቺ እንፈልጋለን። ግን እንደ መዝጊያውን መጣልኝ ልጆች አሉኝ። ስማቸውን ንጥራ፣ እንደምትወጃቸው ንገሪያቸው፣ ቤተሰብን አመስግኝ። ያ መጀመሪያ ቤተሰቦቼን አሁንም አሉ እናትና አባቴ። በነገራችን ላይ ባስኬት ስጫወት አያቴም ጭምር ነፍሷን ይማርና ከጅማ ድረስ ብር ትልክልኝ የነበረችው
ቫስኬት እንዳልቀር አያቴ ናት 6 ዓመት ሆኗታል ካረፈች። ቤት ውስጥ እናት አባቴ እህት ወንድሞቼ እስካሁን የተሸከማችሁኝ ልጆቼ ሚሞ እድላይት እንዲሁም ብሩክ ቤት ውስጥ ያለው ሁላችሁም በጣም ነው የምወዳችሁ በጣም ነው የማመሰግናችሁ። ፍቅር ያሸንፋል ከስፖርት ጋር በዙሪያ ያላችሁ ጓደኞቼ በጣም ማመሰግናችሁ እስካሁን አብራችሁኝ ያላችሁ ቤቢ ንግስት ንግዬ እንዲሁም የሰፈሬ ልጆች 54 ቀበሌ እስካሁን ድረስ እኔ ባይኔምስ የቀረብኩበት ላይ ሁሉ ከጎኔ ናችሁ። 54 ቀበሌ ልዩ ስሙ የክቡር ዶክተር ጥላሁን ገሰሰ ልጅ ዳንኤል ጥላሁን ሁላችሁም በጣም ነው ማመሰግናችሁ። ዘውዱ ሽብሩ ከጎኔ ስላለ 54 ቀበሌ ቀጠና 1 ዮሴፍ አካባቢ በጣም ነው የምወዳችሁ። ረስቼ ያልጠራሁት ካለ ረስቼ ባጠገቤ ያላችሁ ሁሉ በጣም ነው የምወዳችሁ በጣም ነው ማመሰግናችሁ። ይሄ የዘጠናዎቹ መልእክት ነው። በሷ ስም በዙሪያ የነበራችሁትን ሁሉ አመስግነናል። አሁን ግን የምር ክረምቱ መጣ። ክረምት መሆኑን ደግሞ አሻፈረኝ እያለ ነው። ስለዚህ እኛ ክረምቱን በናዝሬት ባዳማ ከተማ ምሽት ለእግር ጉዞ የምትወጣው ቀድማ ምነው ዘንድሮ ላይ ተከለለ ተጠየቂ ናዝሬት ያቺ ልጅ የታለች እንዳለው ማለት አሁን እኛ ክረምትን ደግሞ በቡልቡላ ወረዳ 12 ስለዚህ ክረምቱን በናዝሬትን የኛ እስኪሆን ቤተሰብ እንዲሆን አድርገህ ሙዚቃህን ለሰጠህን ለአዳማ ልጅ ለአዲስ አበባ ልጅ ለኢትዮጵያ ልጅ አህመድ ተሾመ ዲምቢ ላወጣኸው አልበም ኮንግራቹሌሽን እንኳን ለዚያ በቃ። በጣም ሙዚቃ አሪፍ እንደሆነ ሰምተናል። በዘጠናዎቹ ሙዚቃው የምር በቃ በነፃነት መስማት አለባችሁ። የተለፋበት ነው። ለብዙ ሰዎች ግጥምና ዜማ በመስጠት ትልቅ ታሪክ ያስቀመጠ የናዝሬት ኩራት ነው። ኢዝል እንኳን ደስ አለ። የሱ ሙዚቃ በመውጣት ውስጥ አንተ እንደ ሰርግ ስትደሰት አይቻለሁ። የኔ ደግሞ ምርጫ የሆነው አሁን ወደ ምስራቅ ዞረን ነው ጨዋታችን የጀመርነው። ምስራቅ የሚለውን ሙዚቃ ከአልበሙ ላይ ጋብዣለሁ። ቤታ ቤታ በደስሲ ምስራቅ በብርሃን ተኩላ ወጣት ከፀሐይ ቀጥላ አህመድ ዲምቢ እናመሰግናለን። ስለዚህ ክቡራን ተመልካቾቻችን የቅርጫት ኳስ ሜዳ ጨዋታ፣ የስፖርት ሜዳ ጨዋታ፣ ዙረት፣ ጉዞ፣ ስተት፣ ሙድ መያዝ፣ ጆክ የሚመስሉ ነገሮች ሁሉ በዘጠናዎቹ የተሰነዱት በትንሹ ከሔዋን ጨዋታ አንስተናል። እኛ ዘጠናዎቹ ነን። ኢትዮጵያ ለዘላለም ትኑር። መልካም ጊዜ። የመድኃኔዓለም ያለ አይድል ኦችሎ ሁላችሁ ኦሜሪ ሳቲ ናቸው። የዚህ ፕሮግራም የክብር ስፖንሰር ቡና ባንክ